ቤተሰብ እንግዲህ ዛሬ የሀሚ ምላሽ ኦዲየንሱንም ትንሽ ያስቆጣ ሳይሆን ያሳዘነ፣ ለብሩኬም ትልቅ ዱብዳ፣ የሀሚ ፍቅር አለመቀበል ብሩኬን ልብ የሚሰብር አንገት የሚያስደፋ እውነት በጣም ነው። ራሱ እህቶቼ ሙሉ ቪዲዮ አልቻልኩም፣ ድምፅ ቀንሼ ነው ከፍቼ የለቀቁት። እሷ ሳይሆን እሷ አሳዘነኝ። ወንድ ልጅ እንደዚህ ፍቅር መጥፎ ነው። እውነት እንደዚህ ስብርብር ሲል በጣም ነው። አስባችሁታል? ተወደኛለች ታፈቅረኛለች ብሎ 2 ዓመት የጠበቃት ሴት እንደ ድንገት መልስ ሳያገኝ ሲቀር በጣም ልብ ይሰብራል። እውነት ምን ያህል እንጃ። በጣም ያሳዘኑ፣ ሁለቱም ያሳዝናሉ። እንግዲህ ፈጣሪ ምንም ማድረግ አይቻልም። እህቶቼ ፍቅር ሁለቱ ልብ ላይ አንድ አይነት ሲሆን ነው፣ እሱም ልባችሁ አንድ ሲሆን ነው ፍቅር እንጂ አንዱ አፍቅሮ አንዱ ካላፈቀረ ምንም ትርጉም የለውም። አንዱ ልብ ውስጥ ሆኖ አንዱ ልብ ውስጥ ከሌለ ምንም አይሰራም እና በጣም ያሳዝናል። እኔ እንጃ ስለምወዳችሁን አላቅም። እውነት ባላወኳችሁ ነው ያልኩት። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላም፣ ፍቅር፣ አንድነት ያንጣልን። እንዲሁም ክርስቲያኖች የሰላማችሁ ይብዛ። ዛሬ እንግዲህ ብሩኬ መግቢያው ላይ ግራ ገብቶታል ወይስ እንዴት ነው? ፍቅር የመጀመሪያ ሴቶች ሲጠየቁ ጊዜ ይፈልጋሉ ወይ? እንደዚህ ነው ወይ የሚያረጋቸው? እስቲ በኮሜንት ንገሩ። ግራ ገብቶኛ እያለ ነው። አንዳንዴም ደግሞ እንደ ወንድሙ አይታኝ ይሆን እስከ ዛሬ 2 ዓመት ሙሉ እያለ ነው። አንዳንዴ ደግሞ አታፈቅረኝም እስከ ዛሬ ድረስ ምንም ለኔ ቦታ የላትም የሚል ጭንቅላቱ አድሮበታል። ብቻ ተምታቶበታል። ሌላም ጥያቄ ደግሞ ወንድ ልጅ ነው፣ ሌላም ወንድ አፍቅር አይሆንም የሚል ያድርበታል። እውነቴን ነው። አኳኋኗ ሌላ 2 ዓመት ሙሉ አይታችኋታል። ሴት ጋር በፕራንክ ትናደዳለች፣ ካለሱ ህይወት የለኝም ትላለች። አርግዣለሁ ስትል እዩ እንዴት እንደወደቀች አይታችኋል። አምሳለ ስመጣ እንዴት እንደሆነች አይታችኋል። ሀገር ሁሉ ጥላ ለመሄድ የሞከረች ልጅ አሁን እንዴት ፍቅሩ ከበዳት ነው ጥያቄ ሆነብኝ። እውነት እህቶቼን የራሱ ግራ ገብቶኛል። ምን ሆና ነው? እሺ ካልፈለገች እኮ አልችልም ብሩኬ፣ እኔ ለአሁን ለማፍቀር ጊዜ አይደለም አልችልም። አንድ ነገር ነው። ለምን እያለቀሰ ታስጨንቀዋለች? የሚያስለቅሳትስ ነገር ምንድን ነው? አሁን እኮ በዚህ ማለቶች የውስጧን እሷ ታውቃለች። ብሩኬ ግን ግራ ገብቶታል። በቃ ግራ ገብቶታል። ልቡ ዛሬ ልቡ ስብር ነው ያለው። በጣም ነው ያሳዘነ። እሺ ይችሊ ውስጧን ካልተናገረች እንደዚህ ከሆነች ይሄ ሊወንድ ልጅ ነው። በቃ ካላፈቀረችኝ የማልፈለግበት ቦታ ለምን እቀመጣለሁ ብሎ ከሄደ በኋላ አፈቅራለሁ ብትል ምንም ትርጉም የለውም። እኔ ግራ ገብቶ አንዳንዴ ግን የሴት ጓደኛ አንድ እንኳ ቢኖራት እንደዚህ ጭብጥብጥ ብላ እያለቀሰኝ በውስጡ ያመቀችውን ነገር ማውጣት ሲያቅታት ሴት ለሴት ትሻላለች። ካጠገቡ ሆና ምንድን ነው ችግርሽ? አታፈቅሪውም? ለኔ ንገሪኝ። በውስጥሽ ምንድን ነው ቅር ያለሽ? አውጩ እንኳ ብላ ከጎኗ ሴት ብንሆን እውነቴ ነው ትንሽ ትረጋጋ ነበር። እሱም ግራ ገብቶታል። እሱም ጭንቅንቅንቅ ብሎታል። እዚህ ጋር ብሩኬ የቸኮለው ነገር ቢኖር እንደምረዳው ቶቼ ሀሚ ውስጡ የያዘችው ነገር አለ፣ ያልተፈታላን ነገር። አንደኛ የዩ ልጅ እዩ እየወጣ አፏን እየከፈተች ነው። ያም ያስጨንቃታል። የእሱ ልጅ ከሆነ እንዴት ልቀበል እችላለሁ ነው። ያ ነው አንድን የምጠረጥረው። ጠየቃት እኮ አለ ወይ እማላቀው ነገር ሲላት፣ አንተ የማታውቀው ነገር ምንም የለም። እሺ እኔን አታፈቅሪኝም ወይ ሲላት፣ እንደዛ አይነት ጥያቄ አትጠይቀኝ ነው መልሶ ያለችው። ይሄ ማለት አፈቅራለሁ ነው እንግዲህ በእኔ በራሴ ያገላለ። እሺ አንድ መልስ ስጪ ሲላት፣ ጊዜ ስጠኝ ነው። እስከ መቼ ሲላት፣ ጊዜ ስጠኝ ነው። ግራ ገባ። አንተ ውስጤን አታውቅም ነው፣ አንተ አልተረዳኸኝም ነው እያለች ያለችው ዛሬ። አንተ ጥሩ አድርገሃል፣ አመሰግናለሁ።
በዚህ በራሱ ለምን ጠየቅኩህ ብለህ ጥያቄ እንዳይፈጥርብህ እንዳትጸጸት። እኔ ማለቅስበት የራሴ ምክንያት ስላለኝ ነው የምትለው። ምክንያቷ እንግዲህ ፈጣሪ ወቅ ማንም አላወቀም። እንኳን እኛ የ20 ደቂቃ የምናይ ቀርቶ አጠገቧ ያለው ልጅ አላወቀም። ፈጣሪ ነው የሚያውቀው። የሚያስለቅሳት የራሷ የውስጧ የሆነ ምክንያት ሊኖራት ይችላል። ያለ መቀበልም ደግሞ ወይ ሰው አስፈራርቷት ነው በዚህ በሸይጧን በኩል፣ ወይ ሀሚ የሚፈልጉ ወንዶች እያስፈራሯት ነው። ሀሚ እኮ የሆነ ነገር ስትሆን ለብሩክ አትናገርም፣ ይጣላብኛል፣ በእኔ የሆነ ነገር ይሆናል ስለምትል ያልን ፈርታ ይሆናል። እኔ ወራዊ ጥያቄ ሆኖብኝ እህቶቼ፣ እሺ ምን ይባል? የተፈራው ብሩክ አይወዳትም፣ ብሩክ ያፈቅራትም ነበር። አፍቃሪ እሱ ሆኖ እሷ ደግሞ አልተቀበለችም። ምንድን ነው? እሺ ግራ ገባን እኮ። ትናንት ደንግጣ ነው ይባል፣ ዛሬ እሺ ደስ ብሏት እንዴት አልተቀበለችም? ነገም ጊዜ ስጠኝ፣ ከነገ ወዲያም ጊዜ ስጠኝ ሲባል ከወንድ ልጅ እኮ ነው ጥሎ ይሄዳል እኮ እንዴ። ማልፈለግበትም ያልተፈቀርኩበት ቦታ ምን አስቀመጠ ብሎ ብድግ ብሎ ነው የሚሄደው። ከዛ እኔ እንጃ በጣም ነው ያሳዘኑ ዛሬ።